ብሂለ አበው በልሳነ ግዕዝ የአባቶቻችን አባባሎች በግዕዝ ቋንቋ ግብር ለገባሪሁ ወሶክ ለሐጻሪሁ ስራ ለሰሪው እሾክ ላጣሪው ሰብህ ወበክህሎቱ እንደሚባለው ሁሉም በየአቅሙ በየመክሊቱ መስራት እንዳለበት የሚያሳይ ነው። ይሄ አባባል ግብር ማለት ስራ ማለት ነው። ለገባሪሁ ማለት ገባሪ ማለት ሰሪ ሰራተኛ ማለት ነው። ለገባሪሁ ሲሆን ለሰራተኛው ለሰሪው ይሆናል። ሶክ ማለት እሾክ ነው። ወሶክ ሲሆን ደግሞ እሾክ ደግሞ እሾክም ማለት ይሆናል። ለሐጻሪሁ ለአጣሪው። ስለዚህ ግብር ለገባሪሁ ወሶክ ለሐጻሪሁ ስራ ለሰሪው እሾክ ለአጣሪው። ሁለተኛ ደግሞ ላህም ብየ በሰማይ ሀሊባ ዘኢይትረአይ። ላህም ማለት ላም ማለት ነው። ብየ ማለት አለኝ ማለት ነው። ላህም ብየ በሰማይ ላም አለኝ በሰማይ። ሀሊብ ማለት ወተት ማለት ነው። ሀሊባ ወተቷ ይሆናል። ዘኢይትረአይ የማይታይ። ላህም ብየ በሰማይ ሀሊባ ዘኢይትረአይ ላም አለኝ በሰማይ ወተቷንም አላይ ወይም ወተቷ የማይታይ። ያ ማለት የማይሳካ ነገርን ፈጽሞ ሊገኝ የማይችል ነገርን ምኞት ብቻ የሆንን ነገርን ለማሳየት የምንጠቀምበት ነው። በጣም ጥሩ። ሌላው ሶስተኛው ፍጡን ሰብ ያስተፋጥን ሞቶ። ፍጡን ሰብ ያስተፋጥን ሞቶ። ፍጡን ማለት ችኩል የሚፈጥን እንደማለት ይሆናል። ሰብ ማለት ሰብእ እንዳትሉት ሰው ማለት ነው። ስለዚህ ፍጡን ሰብ ስንል ችኩል ሰው፣ የሚቸኩል ሰው፣ ፈጣን ሰው እንደማለት ነው። በማያስፈልግ ፍጥነት ሲሆን ያስተፋጥን ሞቶ። ሞት ሞት ነው። ሞቶ ስንል ልክ ማሂደሮ ጸሎቶ እንደምንለው ሞቱን ማለት ይሆናል። ያስተፋጥን ያፋጥናል። ችኩል ሰው ሞቱን ያፋጥናል። ይሄ ደግሞ መፍጠን በሌለብን ነገሮች ላይ መረጋጋት እንዳለብን ለማሳየት የምንጠቀምበት ነው። ሌላው አራተኛው ሐሳሴ አሳ ያወፅ ተመነ። አነባበቦቹም በደንብ እንድትይዟቸው ነው። ሐሳሴ አሳ ባንድ ላይ ነው። በግዕዝ ቋንቋ ስርዓተ ንባብ ሁለት ቃላት ባንድ ላይ ሲናበቡ ተናባቢ ንባብ ይባላሉ። እንዳንድ ቃል ነው የምናነባቸው። ሐሳሴ አሳ ያወፅ ተመነ። ሐሰሰ ማለት ፈለገ ሻ የሚለውን ነው። ሐሳሴ አሳ 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 ነው። ሐሳሴ አሳ ያወፅ ተመነ። አሳ ጎርጓሪ ዘንዶ ያወጣል። ወይም እንግዲህ ቀጥታ እንደወረደ አባባሉን ስላልኩት ነው። ስለዚህ ተመን ማለት ዘንዶ የሚለውን ያመጣል። ይሄ ደግሞ የሆነ ነገርን በማያስፈልግ መንገድ ማጣራት ብለን ስንል ሌላ ከባድ መዘዝ ሊመጣብን ይችላል እንደማለት ነው። ሜስ በቢረሌ ነገር በምሳሌ። ሜስ ማለት ጠጅ ይሆንልናል። ቢረሌ ደግሞ ብርሌ ወይም መጠጫው በሲጨመርበት በብርሌ ይሆናል። ነገር ነገር ነው። ምሳሌም ምሳሌ ነው። ያው እንግዲህ አብዛኞቹ አማርኛ ላይ የምናውቃቸው ቃላት ከግዕዝ ቋንቋ ቃላት የተወሰዱ በመሆናቸው ይመሳሰላሉ። ይሄ ደግሞ ግዕዝ ለነዚህ ቃላት በግዕዝ ቋንቋ ስለሌለው ሳይሆን ግዕዝ ለሌሎች ቋንቋዎች ቃላትን መነሻ አድርጎ ስለሰጠ ነው። ስለዚህ ሜስ በቢረሌ ነገር በምሳሌ፣ ጠጅ በብርሌ ነገር በምሳሌ። ይሄ ማለት ሁሉንም እንደሚሆን አድርገን መንገር ወይም ደግሞ አንድን ነገር ተጨባጭ አድርገን ለማስረዳት በምሳሌ ስንናገር እንደሚያምር ሁሉም በሚገባው ነገር እንደሚያምር ለማሳየት ነው። ስድስተኛ ለጠቢብ እይነግሩ ለአንበሳ እይመትሩ። ለአንበሳ እንዳትሉ፣ በአማርኛ ሲሆን አንበሳ እንላለን። በግዕዙ ሲሆን ደግሞ ሳናጠብቅ ነው አንበሳ ነው የምንለው። ለብልህ አይነግሩ ለአንበሳ አይመትሩ፣ ወይም ለጠቢብ አይነግሩ ለአንበሳ አይመትሩ። መምተር ታውቃላችሁ። የሆነ እንግዲህ አንድን ስጋ ነገሮችን ቆራርጠን በትንሽ ሳይዝ ወይም መጠን ስናደርጋቸው መምተር ይባላል። ስለዚህ ለጠቢብ አይነግሩ ለአንበሳ አይመትሩ ማለት አንበሳ በትንንሽ ሳይዝ አድርጋችሁ ወይም በትንንሽ መጠን ቆርጣችሁ አጉርሱኝ አይልም። ብቻ ስጋውን እናቅርብለት እንጂ መመገብ ይችላል። ብልህም ደግሞ በጣም ብዙ ነገር
ካልነገራችሁኝ አይገባኝም አይልም። ስለዚህ በቀላሉ ይረዳል እንደማለት ነው። ሌላው ሰባተኛው በምግባረ ፄው ይትዌደስ ፕፕሬ። ፄው ማለት ጨው ማለት ነው። ፕፕሬ በርበሬ ማለት ነው። እንዳለ ሲሆን በጨው ደንደስ በርበሬ ተወደስ። በምግባረ ፄው ይትዌደስ ፕፕሬ። ምግባር ማለት ያው በጨው ደንደስ የሚለው እንግዲህ እንዳለ ቅድም እንዳልኳችሁ አባባሉን እንዳለ ስላመጣሁት ነው እንጂ በጨው ስራ በርበሬ ይወደሳል፣ ይመሰገናል እንደማለት ነው። ይሄ ማለት ደግሞ አንድን ነገር ያደረገው ትክክለኛ በዛ ነገር ላይ የለፋው አካል እያለ ብዙ አስተዋጽኦ የሌለው ብዙ ኮንትሪቢሽን የሌለው ሰው ሲመሰገንበት ክሬዲቱን እሱ ሲወስድ ይሄን ነገር እንናገርበታለን ማለት ነው። ስለዚህ በምግባረ ፄው ይትዌደስ ፕፕሬ እንላለን ማለት ነው። ስምንተኛ አልባቲ ዘትለብሶ ሰነያ ዘትትገለበቦ። ዘትትገለበቦ አነባበቡን ያዙት። አልባቲ ማለት የላትም የላት እንደማለት ነው። ዘትለብሶ ይሆናል ዘ የምትለብሰው ማለት ነው። ሰነያ ማለት አማራት ማለት ነው። ዘትትገለበቦ ተገልበበ ማለት ተሸፋፈነ ማለት ነው፣ ወይም ተከናነበ። ስለዚህ የምትለብሰው የላት ትከናነበው አማራት እንላለን። ያ ማለት ምን ማለት ነው? እንግዲህ ብዙ ጊዜ ዋና ቤዚክ ነገር የሚያስፈልግ ነገር እያለ ሌላ ነገር ሲያምረን፣ ለምሳሌ የዕለት ምግቡን ቁርሱን መብላት ያልቻለ ሰው ይሄ ነገር ያስፈልገኛል ወይም ቤት መኪና ብሎ ቢያስብ እንደማለት ነው። ስለዚህ አልባቲ ዘትለብሶ ሰነያ ዘትትገለበቦ እንላለን። ዘጠነኛው ደግሞ ለነባሪ ሰማይ ቅሩቡ ውእቱ። ለነባሪ ሰማይ ቅሩቡ ውእቱ። ለተቀማጭ ሰማይ ቅርቡ ነው። ነባሪ ማለት የሚቀመጥ ተቀማጭ ማለት ነው። ለነባሪ ሲሆን ለተቀማጭ ይሆናል። ሰማይ ሰማይ ነው። ቅሩቡ ቀረበ ከሚል ግስ የሚመጣ ነው። ቅሩቡ ቅርቡ። ውእቱ በግዕዝ ፕሮናውን ጊዜ ወይም ባለቤት ሲሆን እሱ ይሆናል። በዚህኛው ደግሞ ሲሆን ነው ይሆናል። ስለዚህ ለተቀማጭ ሰማይ ቅርቡ ነው ማለት ተቀምጦ ለሚያስብ ሰው ዝም ብሎ ሁሉም ነገር የሚሳካ ይመስለዋል፣ ቀላል ይመስለዋል እንደማለት ነው። ሌላው አስረኛውና የመጨረሻው ለዛሃለፈ ክረምት ኢይትሐነጽ ቤት። ላለፈ ክረምት ቤት አይሰራም። ሀለፈ ማለት አለፈ ነው። ለዛሃለፈ ሲሆን ላለፈ ይሆናል። ክረምት ያው ክረምት ነው። ኢይትሐነጽ ቤት አይሰራም። ላለፈ ክረምት ቤት አይሰራም። ይሄ አባባል ወይም ይሄ አነጋገር ደግሞ እንግዲህ አንድ ነገር ካለፈ በኋላ ተጸጽተን በሱ ነገር ላይ ከመቆጨት ይልቅ ወደፊት ደግሞ ያንን አይነት በተለይ ማድረግ የሌለብን ስህተት ሰርተን ከሆነ ወደፊቱ ነገር ላይ ማተኮር ነው እንጂ ባለፈው ነገር ብንጸጸት ያንን መመለስ አንችልም እንደማለት ነው። ስለዚህ ይሄንን ለመግለጽ ለዛሃለፈ ክረምት ኢይትሐነጽ ቤት እንላለን ማለት ነው። ይሄ ቪዲዮ ከተመቻችሁ እንግዲህ የሀግዕዝ ቤተሰብን በዩቲዩብ፣ በቲክቶክ፣ በኢንስታግራም ፎሎ ማድረጋችሁን እንዳትረሱ። ሰናይ ጊዜ